ቲሸርታችሁን አንዴ አውልቁት። ከዛ ራሳችሁን መስታወት ላይ ተመልከቱ። ሰውነታችሁን ስትመለከቱ ለምሳሌ እንደ ደረታችሁ፣ ትከሻችሁና እጃችሁ ከሌላው የሰውነት ክፍሎቻችሁ ጎልቶ የማይታዩ ከሆነ እስከዛሬ ስትሰሩት የነበረ ፑሽአፕ ሆነ የተለያዩ ስፖርታዊ እንቅስቃሴዎች እንደማይሰሩ አሁኑኑ ልነግራችሁ እችላለሁ። አብዛኛው ሰው የሚያምር ሰውነት ወይም ደግሞ ግብዳ የሚባል ሰውነት የሌለው በሜታቦሊዝሙ ወይም ደግሞ በጄኔቲክሱ ምክንያት እንደሆነ አድርጎ ሲያወራ እናያለን። ይህ አስተሳሰብ በፍጹም የተሳሳተ ነው። ምክንያቱም ፑሽአፕ ብቻ በመስራት ፑሽአፕ ስላችሁ ድሮ የምትሰሩት የፑሽአፕ አይነት ሳይሆን በጣም ጠንከር ብላችሁና አክብዳችሁት ፑሽአፕ ከሰራችሁ የምትፈልጉትን አይነት ሰውነት ማግኘት እንደምትችሉ ያለምንም ጥርጥር አሁኑኑ ልነግራችሁ እችላለሁ። ያንን ማግኘት ከፈለጋችሁና የሚያምር ሰውነት በፑሽአፕ ብቻ ማምጣት ከፈለጋችሁ ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ምክንያቱም በዚህ ቪዲዮ የተለያዩ የፑሽአፕ አይነቶችን እየሰራን እንዴት በወራቶች ውስጥ ብቻ አስገራሚና አስደናቂ ለውጥ እንዴት ማምጣት እንደምንችል በጥልቀት ገብተን እናያለን። ታዲያ እንደተለመደው የቻናላችን ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። አሁን በዚህ ቪዲዮ ላይ ፑሽአፕ እንደዚህ ስሩ፣ ፑሽአፕ እንደዚህ ካረጋችሁ አሪፍ ነው እያልኳችሁ አልነግራችሁ። ነገር ግን ለውጥ ታመጡበታላችሁ ያልኳችሁን አንድ ወራቶች ለ4 ሳምንታት እንከፋፍላቸዋለን። ከዛ በእያንዳንዱ ሳምንት ምን ማድረግ እንዳለባችሁ ነግራችኋለሁ። የመጀመሪያው ሳምንት ላይ፣ ሁለተኛው፣ ሶስተኛው፣ አራተኛው ላይ ምን አይነት ስፖርቶችና ምን አይነት የፑሽአፕ አይነቶች መስራት እንዳለባችሁ ነግራችኋለሁ። መጨመር ያለባችሁም ነገሮች ካሉ እዛው ሳምንታቶች ላይ ነግራችኋለሁ። ስለዚህ ከመጀመሪያው ሳምንት እንጀምር። በመጀመሪያው ሳምንት ላይ በጣም ከባድ በሆነ መንገድ መጀመር የለብንም። ይሄኛውን ሳምንት ስንጀምር 2 አይነት የፑሽአፕ አይነቶችን መስራት ይጠበቅብናል። ዋይድ ግሪፕ ፑሽአፕ ብለን የምንጠራው ነው። ይሄ አስፍተን ስንሰራ ፑሽአፕ አስፍተን ስንሰራ ማለት ነው። እጃችንን ወደ ጎንና ወደ ጎን ካሰፋን በኋላ ኖርማል እንሰራ የነበረውን ፑሽአፕ መስራት ነው። ሌላኛው ደግሞ ዳይመንድ ፑሽአፕ ብለን የምንጠራው ነው። ይሄኛው ደግሞ ከዛኛው ጋር ተቃራኒ ሲሆን እጃችንን እናጠበዋለን። የዳይመንድ ቅርጽ እስኪሰራልን ድረስ እጃችንን አጥበን በዛው ልክ ፑሽአፕ መስራት ማለት ነው። ሁለቱንም ፑሽአፖች ስንሰራ እየተቆጣጠር ነው መሆን አለበት። ማለትም እያንዳንዱ ሙቭመንታችን ላይ ቀስ ብለንና ረጋ ብለን መሆን አለበት። በተለይ ደግሞ ወደ ታች ወርደን ወደ ላይ በምንነሳበት ሰዓት ላይ ወይም ደግሞ ኔጌቲቭ ብለን የምንጠራበት ሰዓት ላይ 4 ሰከንዳቶች ያህል መቆየት ይጠበቅብናል። ይሄ ጀስታችንና ትራይሴፕሳችን አካባቢ በደንብ እንዲሰማንና የሆነ የስትራፕ አይነት ስሜት እንዲሰማን ያደርገናል። ይሄኛው ስሜት ነው ጡንቻችንን ከመጠን በላይ እንዲያድግ የሚያደርግልን። እነዚህን የፑሽአፕ አይነቶች ለ4 ቀናቶች ውስጥ በሳምንት ውስጥ መስራት ይጠበቅብናል። ሰኞ፣ ማክሰኞ፣ ሐሙስና አርብ ከሰራን የሳምንቱን ጨርሰናል ማለት ነው። ሌላው የቀሩት 3 ቀናቶች ለእረፍት ጊዜ እናውላቸዋለን። ምክንያቱም ስፖርት መስራትና ፑሽአፕ መስራት አስፈላጊነቱ እንዳለ ሆኖ እረፍት ማድረግም ቶሎ እንድናገግምና ቶሎ ሪከቨር እንድናረግ ስለሚጠቅመን እነዚህን 3 ቀናቶች በስርዓት ሪከቨር ብታደርጉ ብለን እንመክራቸዋለን። ሌላው እነዚህን ፑሽአፖች ስትሰሩ በቀን ውስጥ መስራት የሚጠበቅባችሁ የድግግሞሽ ወይም ደግሞ የሬፒቴሽን ብዛት አለ። ለምሳሌ እያንዳንዱ ቀን ወይም ደግሞ ሰኞ፣ ማክሰኞ፣ ሐሙስና አርብ በምትሰሩበት ሰዓት ላይ ከ150 እስከ 200 ፑሽአፖች ብትሰሩ በጣም ይመከራል። ያ ማለት አንዴ ስትሰሩ ከፈለጋችሁ 20 ከፈለጋችሁ 10 መስራት ትችላላችሁ። ከዛ ያንን እየደጋገማችሁ በቀን ውስጥ ቢያንስ ከ150 እስከ 200 መሙላት አለበት። ለምሳሌ አሁን ላይ 10 ዋይድ ግሪፕ ፑሽአፕ ከሰራችሁ ወይም አስፍታችሁ 10 ከሰራችሁ አጥበባችሁ ደግሞ 10 ትሰራላችሁ። ቀጣዩ ላይም ደግሞ እንደዛ እያደረጋችሁ 150 እና 200 ሲሞላ የቀኑን ጨረሳችሁ ማለት ነው። በሳምንት ወደ 800 ያህል ፑሽአፕ ሰርታችኋል ማለት ነው። ያ ደግሞ ሰውነታችሁና ጡንቻችሁ ላይ ትልቅ ለውጥ ያመጣል። ሁለተኛ ሳምንት ላይ ስትገቡ ነገሩን ቀይር ማድረግና ከበድ ማድረግ ትጀምራላችሁ። ድሮ ኖርማል የምትሰሩት ፑሽአፕ ላይ አሁን እየጨመራችሁና በተለምዶ ድሮፕ ሴት ተብሎ የሚጠራውን አይነት ትሰራላችሁ። ያ ማለት ምን እንደሆነ ላሳያችሁ። ለምሳሌ በቀን ውስጥ 200 ነው መስራት ያሰባችሁት እንበል። 10 ላይ አስፍታችሁ ትሰራላችሁ። ወዲያውኑ ሳታርፉ 15 ደግሞ ዳይመንድ ትሰራላችሁ ወይም አጥበባችሁ ትሰራላችሁ። ከዛ ደግሞ መልሳችሁ 10 ኖርማል ፑሽአፕ ትሰራላችሁ። አራተኛው ላይ ደግሞ ወይም ደግሞ መልሳችሁ 10 እንደገና ደግማችሁ ስትሰሩ ሂንዱ ፑሽአፕ የሚባለውን ትሰራላችሁ። ስለዚህ 10 አስፍታችሁ 15 አጥበባችሁ 10 ኖርማል እና 10 ደግሞ ሂንዱ ትሰራላችሁ። በተከታታይ ወደ 45 ፑሽአፕ ሰራችሁ ማለት ነው። ይሄ ሰውነታችሁን እስኪንቀጠቀጥ ድረስ እንዲያሙ ያደርገዋል። እያንዳንዱ መስላችሁ ይሰማችኋል፣ ደረታችሁ ይሰማችኋል፣ ጡንቻዎቻችሁ ይሰማችኋል። የሚገርመው ነገር ሆዳችሁ እንኳን ሳይቀር የስትራፖ ስሜት ይሰማል።
ያ ደግሞ የሆነበት ምክንያት ምንድነው? ፑሻፕ ሙሉ ሰውነታችንን የሚያሰሩ ከሆዳችን እስከ እጃችን እስከ ደረታችን ድረስ በፑሻፕ የማይነካ ምስል የለም። ከዛ ይህንን አንዴ ሰርታችሁ ከጨረሳችሁ በኋላ የምታደርጉት ነገር ምንድነው? ለ90 ሰከንድ ወይም ደግሞ 1 ደቂቃ እስከ 30 ሰከንድ ታርፉና ደግማችሁ ይህንኑ ትደግሙታላችሁ። ስንት እስኪሞላላችሁ? 200 እስኪሞላላችሁ ድረስ ይህኛውን ሴት ትደጋግሙታላችሁ ማለት ነው። እንዲህ ያደረጋችሁ በሳምንት 4 ትሰራላችሁ። የቀሩት 3 ቀኖችን ደግሞ ታርፋላችሁ ማለት ነው። ይሄ ኪለር ኤክሰርሳይዝ ነው የሚባለው። ጡንቻዎቻችሁን እስከ አቅማቸው አንዳንዴ ደግሞ ከአቅማቸው በላይ እንዲሰሩ ነው የሚያደርጋቸው። ይሄ ደግሞ ለውጥ እንዲያመጡ ያደርጋቸዋል። በሚጨናነቁበት ጊዜና የተለያዩ የጡንቻ ፋይበሮች በሚበጣጠሱበት ጊዜ ጡንቻዎቻችሁ ማደግ ይጀምራሉ። በተለይ ደግሞ በቂ ምግብ የምታሟሉ ከሆነ በእርግጠኝነት ደረታችሁ ላይ የተሻለ ለውጥ ማየት ትጀምራላችሁ። ሶስተኛው ላይ ደግሞ አንዳንድ ፑሻፖችን ከመጨመር በተጨማሪ ክብደት ያለው ቦርሳ ተሸክማችሁ ትሰራላችሁ ወይም ደግሞ ኤክስፕሎሲቭነሳችሁን ትጨምሩታላችሁ። ድሮ በኖርማል የምትሰሩትን አይነት ፑሻፕ አሁን ትንሽ እየዘለላችሁና በተለምዶ የምናውቀውን እያጨበጨብን የምንሰራውን አይነት ፑሻፕ ትጨምሩበታላችሁ። እዚህ ሳምንት ላይ ትንሽ ጠንከር ማለት ይጠበቅባችኋል። ምክንያቱም ይሄኛው ከባዱና አስቸጋሪው ሳምንት ነው። በዚህ ሳምንት ላይ 4 ቀን ሳይሆን በሳምንት የምንሰራው 3 ቀን ነው። ምክንያቱም እነዚህ ከባባድ የሆኑ ኤክሰርሳይሶች ስለሆነ እረፍትም ብዙ ያስፈልገናል። አሰራሩ እንዴት መሰላችሁ? ድሮ ፑሻፕ እንደምትሰሩት ትሰራላችሁ። የማይከብዳችሁ ከሆነና የሚቀላችሁ ከሆነ አስፍታችሁ እያጠበባችሁ ትሰራላችሁ። ነገር ግን ይሄኛውን ፑሻፕ በምትሰሩበት ጊዜ የሆነ ሸክም መሸከም ይጠበቅባችኋል። በቦርሳ አድርጋችሁ መጽሐፎችን ወይም ደግሞ የውሃ ኮዳዎችን የተለያዩ ሊከብዱ የሚችሉ ለሰውነታችሁ የሚከብዳችሁ አይነት ክብደቶችን ቦርሳ ውስጥ ታደርጉና እነዚህን ፑሻፖችን ታከናውናላችሁ። ይህንን ስታደርጉ ሰውነታችሁ ድሮ የለመደው የአይነት የሰውነት ክብደት ስለሌለው አዲስ ክብደት ስለጨምራል። ይህንን ለመላመድ ከበቂ በላይ መስራት ይጀምራል። የተለያዩ ጡንቻዎችን ማሳተፍ ይጀምራል። ሰውነታችሁን ለመቀየር ቆራጥ ከሆናችሁና ዲሲፕሊንድ ከሆናችሁ እንደ ድሮ ሳምንት 200 እና 150 መስራት ትችላላችሁ። ነገር ግን እየጀመራችሁ ፑሻፕ እየጀመራችሁ ከሆነ 100 እና 80 አካባቢ ድረስ መስራት ትችላላችሁ። ዋናው ነገር በስርዓትና በትክክለኛው ፎርም መስራት ነው። ምክንያቱም የፑሻፕ ዋናው ቁም ነገር ዝም ብሎ በፍጥነት መስራቱ ላይ ሳይሆን ቀስ ብሎና በትክክለኛ መንገድ መስራቱ ላይ ነው። ይህንን ለማጠናከር የተለያዩ የፑሻፕ አይነቶችንም መጨመር ትችላላችሁ። ምስሉ ላይ እንደምትመለከቱት አርቸር ታይፕ ኤክስፕሎሲቭ ፑሻፖችን እያጨበጨባችሁ ፑሻፕ መስራትን አንድ ላይ አድርጋችሁ መስራት ትችላላችሁ። እናንተ እንደቀለላችሁና እንደተመቻችሁ ማድረግ ትችላላችሁ። ዋናው ነገር ክብደት መጨመራችሁ ነው። 4ኛው ሳምንት ላይ አሁን 3ኛው ሳምንት ላይ ስሩ ያልኳችሁን ኤክሰርሳይሶችና ፑሻፖች እየሰራችሁ ትቀጥላላችሁ። ምክንያቱም ሰውነታችሁ ለመላመድ ይሄኛውን ሁኔታ ለመላመድ ከሳምንት በላይ ስለሚፈጅበት ለ2 ሳምንታት ይህንን ኤክሰርሳይዝ ትሰራላችሁ። እዚህ ሳምንት ላይ ዋናው ቁም ነገር ምግባችሁን ማሟላት ነው። በእርግጥ በእያንዳንዱ ሳምንት ፕሮቲን ማሟላት ቢጠበቅባችሁም 4ኛው ሳምንት ላይ በቂ ፕሮቲን ብታገኙ ብለን እንመክራለን። ምክንያቱም ሰውነታችሁ በእነዚህ 3 ሳምንታቶች ውስጥ ብቻ ብዙ አይነት ፑሻፖችን ሲሰራ ቆይቷል። ስለዚህ የድካምና የመዛል ስሜት ስለሚሰማው በቂ የሆነ ፕሮቲንና የተለያዩ ንጥረ ነገሮች ማግኘት ይፈልጋል። ስለዚህ ያንን ማሟላት ደግሞ የእናንተ ግዴታ ነው። 4ቱንም ሳምንት የነገርናችሁን የፑሻፕ አይነቶች ሳትዘሉና በትክክለኛው መንገድ እያደረጋችሁ ከሆነ እና ከበቂና ተስማሚ ምግቦችን ለሰውነታችሁ እያቀረባችሁ ከሆነ በምንም ታምር ሰውነታችሁን ልታጡት ወይም ደግሞ ሊጠፋባችሁ አይችልም። እንደተለመደው በፑሻፕ የመጣ ሰውነት አይጠፋም ይባላል። አዎ፣ ያንን ፑሻፕ ሳታቆሙና የሚያስፈልገውን የምግብ ግብዓት የምታሟሉ ከሆነ በፍጹም ሰውነታችሁ ሊጠፋ አይችልም። እድሜያችሁ ቢያረጅ እንኳን ተስማሚና የቀልጣፋ አይነት ሰውነት ይኖራችኋል። ስለዚህ እናንተ ማድረግ የሚጠበቅባችሁ ከላይ ነገርናችሁን ዘዴዎች ሳትስቱና ሳትዘሉ እያንዳንዱን በጥንቃቄ ማድረግ ይጠበቅባችኋል። ያንን ካደረጋችሁ የፈለጋችሁትን አይነት ለውጥና የፈለጋችሁትን አይነት ሰውነት መያዝ ትችላላችሁ። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። የቻናላችን ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁን ማንኛውም ሆነ ሐሳብ ሆነ አስተያየት በኮሜንት ስር አሳውቁ።